ብሬሊድ ጁላይ ትንሽ ቀን እዚህ በነፃነት የምትቦሪክበት ቀን ቅርብ ነው። እሺ አሁን ግን እዚህ ጠብቂ ሞገስ። ወይ እና ደግሞ ኬክ ግዛልኝ እሺ ብር ካለ። እሺ እኔ ውድ ምን ይሻልሻል? ተቆራጭ ይሻልሻል ወይስ ሙሉን ላምጣልሽ? ሙሉን ምን አደርገዋለሁ? አንድ ተቆራጭ። እሺ ሄሎዝን ነው እኔ እኮ አጠገባችሁ የለውም እየጠየኩኝ እኮ ነው እየነገርኩ ያለሁት። እንዴ ዝና ብሩክ አሁን ቢያኝ የሚምረኝ ይመስላል? ብሩክ ደግሞ የበደለውን ሰው በፍጹም አይረሳው። ያው እሱ እንደዛ ብሎ ነው እንጂ የሚያስበው እኔማ ምን በደልኩት ብለክ ነው? እሺ ዝናዬ ማቻ አገኘኋቸውና ነው እንኳን ልሰልሽ የምትለው እንዴ ዳታ ቤተሰብ እንዳለሽ ራሱ እኮ ማወቁ እሱ እኮ በጣም ትልቅ ነገር እኮ። እንዴ አንተ ከሰማይ ዱብ እንዳልኩ ነው እንደምታስበው አይደለም ዳታ። ቤተሰብ እኮ ግን ፈልጎ ማግኘት ቀላል አይደለም። አባቴ ነው አውጥቶ ይላል። ቤተሰቦችን ባገኛቸው በጣም ደስ ይለኛል። ምን አይነት ሰው ነው? በልማት ምትክ ቤት ተሰጥቷቸው ነበር። ያን ቤት ደግሞ ክፍለ ሀገር ላይ ሄደው ሰውዬ ነበር ይሰጡለት። ዳታ ይሄ እኮ በጣም ትልቅ ሰርፕራይዝ ነው። እና በወለደሽ አባት ስም ነው እንጂ የምትጠሪው ለምን በእኔ ስም ትጠሪያለሽ? በጣለኝ በአባቴ ስም። ይኸውልሽ ዳታ አሁን ስለ ቤተሰቦች ምንም የምታውቂው ነገር የለም። ስለዚህ አባቴ ጣለኝ እገሌ ጣለኝ እያልሽ ሌላ ነገር ከምታስቢ ለሚፈጠረው ነገር እውነቱን ለማወቅ ራስሽን ማዘጋጀት አለብሽ። እኔ እንጃ ቡራ በቃ እኔ ሳስበው ይጨንቀኛል፣ እንባ ይቀድመኛል። በቃ ቡራ በእናትህ ይኸውልሽ ዳታ በእርግጠኝነት እናገኛቸዋለን። ይኸውልሽ ለዛውም በቅርቡ ነው። ደግሞ አንቺ ለኔ ለዋልሽልኝ ውለታ ይሄ ደግሞ ሰላም ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። ተወዳጅ ምሳሌ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። ዛሬ የምሳሌ ድራማ እንደኔ ተደሰተ ሰው አለ? የምር በጣም ደስ አለኝ። ብቻ በቃ እንባዬ ነው የተናነቀኝ ምሳሌ ሳያት ማለት ነው። እና የሞተች መስሏት ሚላት ራሱ በጣም ደስ ብሏት ነበር። ነገር ግን ምሳሌ ሰርፕራይዝ አደረገችን። ሁላችንም ነው ያልጠበቅነው ነገር ነው። እኔ ተናግሬ ነበር ምሳሌ ከሞት ድራማ ማንሩም እንደማትሞት እርግጠኛ ነበርኩ። ነገር ግን በጣም ተደስቻለሁ። የምሬ ነው ብላችሁ ቅድስትዬና ዳጣ የፊታቸው ላይ የሚታይ ደስታ የምር ማለት ነው ይችሉበታል ተወለ። አረ በስማ ምርጥ ናቸው። የምር በጣም ነው ደስ አለኝ። እኔ ራሱ ወይኔ እዛ ብኖር እንደዚህ ነው ምሮጥ ብዬ አስብኩ ራሴ ማለት ነው። በጣም ነው ደስ አለኝ። እንኳንም አልሞተችም። የድካም የብዙ ነገር ውጤት ከብዙ ስቃይ በኋላ ልጁ ደና በማየቱ በጣም ደስ የሚል ነገር ነው። እንግዲህ መኪና ስር ተደብቃ ነበር። ከዛ ሰርፕራይዝ አደረገቻቸው። ፍጹም ቅድስትን ለየረተች አቀፈቻት። በጣም ስትናፍቃት የነበረው ምሳሌ እያለች ነበር። ግን እሷን ያጣች መስራት ደንግጣ ነበር። ብሩክን ብቻ ስታይ መጀመሪያ ላይ ሁላችንም በጣም ደንግጠን ነበር። በመጀመሪያው ዛሬ ደስታዬ ወንጃ አይዶነ ብቻ ደስ ብሎኛል ማለት አንዳንድ ድራማ ሰው እውነት ነው የሚመስለው። ድራማ ቢሳውን እውነት በቃ የማንኛችን ላይ ህይወት የሚፈጠር ነገር ነው የሚሰማና እንግዲህ አልሞተችም ብላ ማለት ስታጨበጭብ ነበር። ቅድስትዬ በጣም ነው ናፈቅሽኝ እያለቻት ስታቅፋት ነበር። እኔም በጣም ናፍቀሽኛል ዳንሽልኝ አይደለም ግን ልብስ እኮ አላመጣሁልሽም። አይ አንቺ ዋና ማዳንሽ ነው ልብስ ቀል ነው እያለቻት በጣም ስታቅፋትና በደስታ ስታያት ነበር። ቅድስት እጅግ በጣም ተሰዳጣ ሙርጌ እንኳን ደስ ያለ ብሮ እያለች በጣም ደስ ብሏት ነበርና ልጅ ድና ስላያ አው ዳጣ ከብስንት ልፋት በኋላ ልጅ ድና እንደ ልጆች ሮጣ ትጫወትልኛለች። ብዙ ነገር ከፍዬባታለሁ ተመስገን። ግን በመጨረሻ ውጤቱ ልጅ ድናልኛለች እያለ እሱም በደስታ ሲናገር ነበር ማለት ነው። እንግዲህ በጣም ደስ አላቸው። ሁሉም በጣም ተደሰቱ፣ ሰላም ተዋዋሉ። ቅድስትም ካሺ እንኳን ደስ አለ እንኳን አብራ ደስ አለን እያላት ብዙ ነገር አብረን አሳልፋን ብዙ ነገር አድርገሻል ቅድስት፣ ይሄ ያንቺ ድካምና ውጤት ነው ምሳሌሽ ድናለች ብሎ
ጋሽ እኔ ምንም አልደረኩት ዋናው ነገር ምሳሌ ድና ማየታችን በጣም ደስ ብሎኛል ማለት እንግዲህ አበደች ምን ቀረ እንዴ ምን ቀራት ነበር ግን ብሩን ይዘው ምሳሌ ሞታ ብሩን ይዘው መጣ መስፋት ነበር እንዴ ሲጠብቅ የነበረው ማለት እንግዲህ አይው አየን ባናይ ጥሩ ነበር አየን እያለ ዝና ራሱ ሳጨወጭው ነበር አሁን ከዚህ መሄድ አለበት እያሉ ነበር እንግዲህ ሁሉም እየተጓዙ ወደ ቤት እየሄዱ ነበር ሻንጣቸውን አጎዘው ሁሉም ምሳሌ በጣም ደስ ብሏት እየዘለለች እየሮጠች እንደ ልጆች አትሮጡም እንደ ልጆች አትጫወቱም ነበር ስትሮጥና ስትጫወት እንትን ያዞራት ነበርና እንግዲህ እየተጫወተች እያለ እዚህ ጋር ራሱ ልቤን ነበር የሰነጠቀኝ የእውነት ነው ማለት መኪና ይገጫት መስሎኝ በጣም ነበር ደነገጠም ሳንዳዛ ራሱ በጣም ነው ደነገጠችው መኪና ይገጫት ነበር የመሰለን ልስማት ተደስተን ሳንጨርስ ምን ተፈጠረ ብዬ ኮው ብሎኝ ነበር ጋሽም ብሩክም ቅድስም ሁሉም ደነገጡ ልጄ ብለውም በጣም ደነገጠ መኪና ይገጫት ነበር የመሰላቸው ግን ተመስገን ምን አልሆነችም ማለት ነው ምሳሌ ልባችን አንጠለጠለች እኮ ይመር ሁሉ ደህና ሆነች ከዛ በጣም ደነገጠች እየሮጠች ምሳሌ እያለቻት ነበር ምሳሌ በጣም ደንግጣ ነበር መኪናው ቀጥ ብሎ ነበር እየቆመ ማለት ነው እያያት ነበር እንደ እየጮኸ ነበር መንገደኞች ማለት ነው እሷ እንግዲህ አስፋልት ላይ እየሮጠች ደስታ ብዛት እየዘለለች ነበር ፍለፊታ ነበር መኪና እየቆመ ማለት ነው ግን ተመስገን በመጨረሻ ምንም ነገር አልሆነችም ተርፋለች ማለት ነው ቆንቦስ ብላ አይናን ይዛ እንደቀረችው ከዛ ምሳሌ ልጄ እያለ ብሩክም እየሮጠ ቅድስም እየሮጠ ዳጣ ቀድማ ድረስና ምሳሌ ደህና ነሽ ልጄ ደህና ነሽ እያለ ቅድስ የጫማውን ራሷ ጥላ ነበር ሩጫው ማለት ነው በጣም እንጃ ከዛ ደህና ነሽ አይደል አስተነገጥሽኝ እኮ ምን ምሳሌ እያለች ሳቅፋትና በለውም ቀጥላን ወደ ቤት በእጄና ወደ ቤት ነው ከዛ ወደ ቤት እንግዲህ እንኳን ደህና መጣችሁ የሚል ፕሮግራም አዘጋጁ ማለት ነው እንግዲህ አይተ የሰሩት ምግብ አብረው እየተመገቡ ብሩክን ደስ አላለም ምክንያቱም ሞጎስ አጣ ስለሞጎስ መጠየቅ ጀመረ ሞጎስ እንግዲህ ብሩ እንደ ማለት ዱላ እንዳመለጠችና ፈንክታው እኮ አመለጠች የዘና ብሩ ነገር ምን ፈጣሪ መስኪን ተመስኪን ዱላ አመለጠች ለአምላኩን እያመሰገነ ነበር ብሩክ በጣም ደስ ብሎት ማለት ነው ነገር ግን የተፈጠረው ነገር እያንዳንዱ ነገር እየጠየቃቸው ነበር ማለት እንግዲህ በጣም ተናደደች ልጅቷ አልሞተችም ድና መጣች እያለች ቆይ ታወራለች ትሮጣለች ትጫወታለች እኔ እኮ መኪና ውስጥ ሆኜ ነው ያየሁት ፍራታ መቼም አካል አላየሁትም ምንድን ነው የምትጠይቀኝ ብላ በጣም ተናደደች በቃ ተስፋ ቆረጠች ከዛ የተቃጠሩ ሰው እነሱ እየተከታተላቸው የሞቱ የሚገቡበት እያየ ተናገር ብላ ጠይቋለች ከዛ እነ ብሩክና ነዳጣን የሚከተል ሰው ስለንተዘባራቸው ለስላስቀመጠችው ከዛ የተፈጠረው ነገር ከቤት ከወጡ አሳውቀኝ ትላለች እንግዲህ ለማንኛውም የዝናን ጠበቅ አድርገሽ ማያዝ ነው ያለብሽ እያለቻት ነበር ዳጣ አውሱን እጅ አስገባለሁ መቼም አልቀርም ግን አይወደኝም እሱን ፍቅር ውስጥ እንዲገባ ይፈልጋል ምንም እያለች ስታወራ ነበር እንግዲህ ብሩክ ደግሞ የተፈጠረው ነገር ማለት ቤት መጣ ነበር ፖሊስ እንደያዛቸው ሁሉ ነገር ነገረችው ለብሩክ እንዴ ብድፍር ነው ቤትን መጣ አሁን ምንም ነገር ማስቆም ነገር የእጃቸው ነው የሚሰጣቸው ካሁን በኋላ ምንም ብሎ ያወራ ነበር ከዛ ዳጣ ደግሞ ለሞጎስ ደውላ ሞጎስ ብሩክ ምሳሌ መጥቶ ደህና ነበር ተሽላም ደስ ብሏል ያንተ ውጤት ጥሩ ነገረችው ከዛ በኋላ አይ ብሩክ እኮ መጥቼ እያያችሁ ነበርኩ አልቀረብኩም እንዴ መተ ነበር ታዲያ መተ ሰላም አትልም ነበር እንዴ ታዲያ አይ ማለትና የዝና እዛ ነበሩ አይቻቸዋለሁ አረ ሞጎስ የምትገርም ነው እዛ ነበርክ ማለት ነው ያየን ነበር ከሩቅ አው እያያችሁ ነበር እያለ ነበር ምሳሌ እንግዲህ ቅድስትዬ አንቺ አታገኙ ለዛቶልጅም እንደ ምናምን እያለች ከዛ አገብቼ ወልዳለሁ እድሜም ሄደዋል እያለች ነበር በጣም ደስ ብሏት ነበር ሞጎስ ብሩክም ከዛ ከሞጎስ ጋር ለመገናኘት ወጥቶ እየጠበቁ ነበር እሺ ምን ልትነግሪኝ ነበር እኔ ባንተ ስም መጠራት ይችላል አይደለም ብሩክ አው እያለ ብሩክ ዳዊት ዳጣ ብሩክ ዳዊት ይባላል ካሁን በኋላ ባንተ ስም እጠራለሁ ብላ ደስ ብሏት እየነገረችው ነበር አሁን በማንኛ ሰዓት መጠራት ይችላልሽ ብሏት እሱ ፈቃድ ስጠመጎስ ደግሞ ለሉላ ለምን ሄደ አታናግሩም አውራው እንኳን ደስ አለ ማለት አለበት ከጓደኛ ነው ደውለ
አዎ አንቺም እኮ አላልሽም እያላት ነበር። አዎ ግን አንተ ደውልና ሄደ አሁን ሄጄ ማግኘት አለብኝ ዳጣ እየጠበቀች ይላል። ግን እኮ ባትል ጥሩ ነው ይከታተላል እስከመቼ ቤት ቁጭ ብዬ ምናምን ከዛ ታደወን ካንተ ጋር ልምጣ እንዴ ምናምን አለችው። አይ ብቻዬን ሄዳለሁ ይላታል። እንግዲህ ምሳሌ በጣም ደስ ብሏት እየዘለለች እየተጫወተች ነው ከዛም ከዚህ ወዲህ እያለች ምክንያቱም ስለተሻላት በጣም ደስ ብሏት ትምህርት ቤት በሩጫ በእግር ኳስ እወዳደራለሁ ካሁን በኋላ አሁን እኮ እያለች አይ ትምህርት ቤት ለሁሉም እናገራለሁ ለአባቴ ማስጨበጭባለሁ አባቴ ያደረገኝ እንደዛ ከሆነ እኔም ሸልማለሁ ከዛ አውቀ ራሷን ትስታለች። ቅድስዬ በጣም ትደነግጣለች። እኔ ራሱ ደንግጫለሁ እዚህ አውቃ ስትሸወዳት ራሷን ስትወደቀች ከዛ አሁንም ነካ ታረጋለች ድጋሚ ራሷ ሁለት ጊዜ ሸወደች ማለት ነው። እኔም ተሸውጃለሁ ቅድስት ተሸወደች ማለት ነው። ከዛ ያስመሳች ነበር ከዛ እንዴት እኔም ታጣልኛል ድጋሚ ነው አብሮ ደስ የሚል ጊዜ ምሳሌ ምን እንዳትሆኝልኝ እኔ በጣም ነው የምወድሽ እያለች ስታቅፋት ነበር ቅድስዬ በደስታ። እንግዲህ ማለት ደግሞ ብሩክ የዝናን እየጠበቁ ነው። አሁን እየጠበቁ ነው እየተናለ ምናምን እያለች ፍራታ በእንግዲህ ጠበቅ አድርጊ የዝና ጠበቅ አድርጊ እኔ ግን ልሂድ ለምንድን ነው የምትፈሪ ወይ ጉድ ፍራትም አለብኝ ይላል። እየጠበቅክ ነው እየተካውና ያለ አውዛንም ብሎኛል ስለዚህ እሺና በቃ ዝናዬ እያለች ወይኔ ማለት እንደ ማለት ነው የዝና ከወደዳት እንግዲህ ጉድ ነው የምንለው። እንግዲህ ብሩክና ዳጣ ብሎ እያወሩ ሞገስን እየጠበቁ ነበር። ሞገስ ደግሞ እንግዲህ ሄዳለ ብሎ እየነሳል ማለት ነው። ከዛ ሞገስ ኬክ ይዘልኝና ምናምን አለችው። እሺ ሙሉ ወይስ ግማሽ ይዘናል እንጂ ሙሉ ምን ያደርግበት ነው እያለች እሺ በቃ ምንም እንዳትሆን በጊዜ ተመለስላች። ከዛ እንግዲህ ማለትና የዝና ደግሞ ይገናኛሉ ማለት ነው። እንግዲህ አሁን የመጨረሻ ላይ እየተቃረቡ ነው ማለት ነው። እንግዲህ ሞገስን ለመጉደል የራሳቸው እቅድ አላቸው። ሞገስ ግን እየተከታተላቸው መሳሪያ ይዞ ስለነበረ እያንዳንዱ እንቅስቃሴ ዙራቸውን ተመልከቱ ሰው ሊኖር ይችላል ስለዚህ እያለ ዳጣን እያነገራት ነበር። ግን እኮ ምንም ነገር አይታየኝም የዝና የተከተለኝም እንደስቲ ከቦታ ተንቀሳቀሱና ዙራውን ተመልከቱ እያላቸው ነበር። እሺ በቃ እንቀሳቀሳለን ከዛ እየተንቀሳቀሱ ነው ብሏል። ቶሎ በል እያለች የዝና ቀብረር እያለ እየተወጣጠረ አልመጣም። ውጥር ነው ያለ ደህና ነው ዝና ምን ልትጠይቂ ወላከለች እኔ ደህና አይደለም እያልስጨውበት ነበር። ታዲያ ለምን የምትጮብኝ እያለች ከዛ እንግዲህ መጨረሻ እንግዲህ እየተወጣጠረ ጫማን እያሰረ ምናምን እንግዲህ እኔ ወንዱ አሁን እንግዲህ ይታያል የሞገስ ወንድነት መሬት ላይ ነው ዝርግፍ ማረጋቸው እያለ እየፎከረ ሄደ። ሞገስ እየጠበቀ ነው የዝናና ሞገስ ፊልም ቤት ይጋጠማሉ ማለት ነው። እንግዲህ ሞገስን ከሩቅ ሲከታተላቸው ነበርና ከሰው እንደነ ዳጣና ብሩክ እየሄዱ ከኋላቸው ሰው እየተከተለ እንደሆነ ከሩቅ ያያቸዋል። ከዛ በኋላ የዝና መሆኑ ይረዳል። ከዛ መሳሪያውን ይስባል ማለት ነው። ሞገስ እንግዲህ ሞገስ ዝና ላይ ይተኩሳል ወይንስ ማለት ነው የምትመታው ወይንስ ዝና ይመታል በመሳሪያ ማለት ነው። እንግዲህ እሱ በቡጢ ነው የመጣ ምንም መሳሪያ አላዘም። ሞገስ ግን መሳሪያ ይዞ ነበር። እንግዲህ በመጨረሻ ፊት ለፊት ይፋለማሉ ማለት ነው። እንግዲህ ሞገስ በጣም ደነገጠ። ምክንያቱም በቀስ እያለ ሲል ነበር። ከዛ ካሩቆና እየተመለከታቸው ነበር። አንተ መጣ ስፈልግ ነበር አናትን ተርትሬ ነው በህግ እጅ መሰጠ በጭራሽ ነው። ከዛ ፊት ለፊት ይጋጠማሉ።